ያላቀመ መኪና እንዳትይዝ ሰው በባጃጅም እየሄደ ነው በአውቶቡስ እየሄደ ነው በእግር እየሄደ ነው አንተ ማነህና ነው አደራም እላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ ብር ያበደረው ሰውዬ እየተሰቃየ ነው ብር የተበደረው ሰውዬ ምን ነው ጨቀጨከኝ ምን አባል አርግልህ በቃ ረጋ ብለ ደውላ እያለን ያለው ስለዚህ እናቴ ጋር ሊሄድ እያለች ቤታችን ጠብ መግባት የለበትም አባቴ ጋር ሊሄድ ነው አባቴ ጋር አምሽቼ ነው እኛ እኮ በንጹህ ቀልብ ስናይ ባልሽ አምሽቶ ሲመጣ አልহামዱሊላህ እንኳን በሰላም መጣህ ይሄ ይሻላል እኮ ዝም ብለን የሆነ ግርግር ሲፈጠር ቤቱን ቀውጢ ከማድረግ ተነጋግረን የምንፈታቸው ነገሮች በጣም ቀላል ናቸው ስለዚህ እነዚህ ቤተሰቦቻችን አላህ Subhanahu Wa Ta'ala ከሰጠን ትልቅ ጸጋዎች ናቸው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ጀነት ላይ ልዩ መስተንግዶ ለሁለት አካሎች ያሳያቸዋል አሉ ሲያሳያቸው እነዚህ ሁለት አካሎች ጌታችን ሆይ እኛ ሰላታችንን እናቃለን ጾማችንን እናቃለን እያንዳንዱ ኸይር ስራ የሚባሉን እናቃለን ይሄ የጀነት መስተንግዶ በመናችን ነው ጌታችን ብለው ይጠይቁታል ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን አሉን ይሄ መስተንግዶ ለነዚህ ለአባትና ለእናት በስራቱ ይነገራቸዋል አዎ ጾማችሁም አይደለም ዘካችሁም አይደለም ነገር ግን አባታችሁ እና እናታችሁ እናንተ በዱንያ ላይ ከሞታችሁ በኋላ ሁለታችሁም ከሞታችሁ በኋላ ልጆቻችሁ የቀጠሉላችሁ መልካም ስራ ነው ይባላሉ የዛሬ 20 አመት አባት ሞቶ ከሆነ 20 አመት ሙሉ ሱቁ ክፍት ነበር ማለት ነው አሁን ከዚህ በኋላ 20 አመት ምትቀጥል ከሆነ 40 አመት ኸይር ስራ ሁሉ ለነዛ አባትና እናቶች አላህ Subhanahu Wa Ta'ala ያጅሩ ተካፋይ እንዲሆኑ ያደርጋቸው ስለዚህ ልጅ አባትና እናት በሚሞቱበት ጊዜ የማይቋረጥ ስራ ዛሬ ማስቀመጥ ያስፈልጋል የዚህ ቤት ፍቅር እነዚህ ልጆች ከሰጠናቸው والله ትልቅ ነገር አውርሳል አንተ ለዚህ ነው አንድ አባት ለልጆቹ ኮሲያ ይናገር 100 ሚሊዮን ብር ጥዬላቸዋለሁ አንተ 30% ወሰድ አንተ 20% ወሰድ አንተ 10% ወሰድ ማለት አይችልም ከሱ የሚጠበቀው ምንድነው መሞት ብቻ መመደብ አይችልም ቁርአኑ መድቦ ጨርሷል ካለ ደይኑን ብቻ ነው የምናስቀድመው ብድር ካለበት ይከፈለለታል ከዛ በኋላ ለወንዱ ምን እንደሚሰጠው ለሴት ምን እንደሚሰጣት ለሚስቱ ምን እንደሚሰጣት አንድ 8ኛ አንድ እንዲንኛ ተብሎ ተመዳድበዋል እኛ ወሲያ ለልጆቻችን ማድረግ ያለብን المال والبنون زينة الحياة الدنيا የዱንያ ጌጦቻችሁ ገንዘባችሁና ልጆቻችሁ የዱንያ ጌጦቻችሁን የተባሉት እነዚህ ልጆች ነው ሳሊ ማድረግ የሚያስፈልገው አባት እንደ አባትነቱ እናት እንደ እናትነቱ እንድትጠራ አላህ Subhanahu Wa Ta'ala የሰጠንን ጊዜ ተጠቅመን እነዚህ ልጆች በዚህ ተርቢያ እንዲያድጉ ማድረግ አለብን በመንኗኗርበትና ደግሞ ከነሱ ጋር አብረን በመንኖርበት ጊዜ በመንገናኝበት ጊዜ ደግሞ የስነ ምግባር ትምርቶችን አላህ ያስተምረናል ምን ብሎ وقضى ربك الا تعبدوا الا اياه ከጌታችሁ ከአላህ ውጪ ማንንም ላታመልኩ ለሱ ብቻ ልታጎበድዱ አላህ በእናንተ ላይ ወስኖባችኋል ይሄ ትእዛዝ ነው ልክ ሰላት ሁላችንም አላሁ አክበር እንዳለ ምንድነው የምንለው ኢነ ሰላቲ ወኑሱኪ ወመህያያ ወመማቲ ሊላሂ ረቢል ዓለሚን ህይወቴም ሞቴም ስግደቴም እርዴም ለዓለማት ጌታ ለአላህ ብቻ ነው ልክ እንደዛው አላህ ስለናት ሊነግረን ፈለገና መጀመሪያ ግን ዋናው ባለቤቱን እንዳትረሱ ብሎ وقضى ربك الا تعبدوا الا اياه
ከጌታችሁ ውጪ ማንንም ላታመልኩ አለ። ለምን አላህ Subhanahu Wa Ta'ala በሰው ልጆች ላይ ከሚጠላው ነገር ምንድነው? ሽርክ ነው። ቀኑም ሌሊቱም የአላህ ነው። የምታጎበድደውም ለአላህ ነው። ሸኽ የሚባል ካለ ታከብረዋለህ እንጂ አታጎበድድለት። ጠንቋይ ካለ አታጎበድድለትም። ወደ ሰላት እንዲመጣ፣ ወደ ኢማን እንዲመጣ፣ ወደ ተውበት እንዲመጣ ትነግረዋለህ እንጂ ምንም አታደርግለት። ምክንያቱም ጠንቋዩም የሚበላ የሚጠጣ የሚሸና የሚተኛ ነው። ምንም ሊያደርግ አይችልም። የሚበላም የሚጠጣም የሚሸናም ብሎ ደግሞ አላህ ይሄን እያወቀ ደረጃ የሰጣቸው ለሁለት ሰዎች ብቻ ነው። ወቢልዋሊደይኒ ኢሕሳን ለወላጆቻችሁ መልካም ዋሉላቸው። ማብላቱ፣ ማጠጣቱ፣ አብሽሩ ማለቱ፣ ማማከሩ። በተለይ አሁን ያለው ወጣት በጣም መጠንቀቅ ያለባችሁ ባባ ሽማግሌ ሊልክ ነው ብለ ቶሎ አትጀምር። እንዲህ አይጀመርም። ኒካ አስብ ያለው ነው። ልጅቷን ካየ ከጨረሰ ኡር ልንመጣ ነው ሲባል ለአባቱ የሚነግር ልጅ አለ። ይሄ አዳብ አይደለም። ቁጭ ብላ ማክሮ የሱ ንብረት አይደል እንዴ? አባዬ ትፈቅድልኛለህ ወይ? ኒካ አስብ ያለው ምን ትለኛለህ ብለ ቁጭ ብለ ስታማክረው አልহামዱሊላህ ለዚያ በቃኝ ጌታ ብሎ አላህን ያመሰግናል። አባት ስትጨርስ አይደለም የሚነገረው፣ ስትጀምር ነው የሚነገረው። እንዲከለክል በር እንድትከፍት ሳይሆን መጠየቅ አለብህ። ልትወጣ ነው እኮ ከዛ ቤት 25 ዓመት 20 ዓመት 22 ዓመት የተቀመጥንበት ቤት ልንወጣ ነው። ቁጭ ብለን አላህ የሾመውን አንተ ልታወርደው ስለማትችል፣ አላህ ከፍ ያደረገውን አንተ ዝቅ ልታደርገው ስለማትችል ባባ ምን ትላለህ? አንድ እዚህ ቤተሰብ አባቷ እንዲሆነ እናቷ እንዲሆነች እዚህ አካባቢ ቢሆኑ አስቤያለሁ፣ ወደ ኒካ ልገባ አስቤያለሁ ብለህ መጀመር አለብህ እንጂ አንዳንዴ ያው ትንሽ ገንዘብ ሲኖረን አባቱን ባሪያ ለማድረግ የሚያስብ አለ። እንዲህ የሚያስብ ካለ እሱ ራሱ ቂያማ ቆሞበታል። ምክንያቱም ልጁ ሲመጣ የሚፈራው አባት አለ። እርግጠኛ ነኝ ይሄ የሚፈራው ልጅ ቦክስ ስለሚማታ ሳይሆን በገንዘቡ ቤቱን ስለያዘ ነው። በቃ የመብራት መከፍለው እኔ ነኝ፣ የውሃ መከፍለው እኔ ነኝ፣ የትምህርት ቤት እኔ ነኝ፣ የእንዲህ እኔ ነኝ ብሎ የሚኮፈስበት ስለ በሽታ ስላለ ነው። ያንተ 1 ዓመት አለ 100 ዓመት ብትخدማቸው አንድ የምትጨምረው ነገር የለም። አንድ የምትጨምረው ነገር የለም። በየቀኑ መረቅ ለምን አታጠጣቸው? በየቀኑ ብፌ ለምን አታቀርብላቸው? አለ የተባለ ገበያ ቦታ ሁሌ እየሄዳችሁ ሄዱ የምትላቸው አንተ ቲማቲም ነህ። እነሱ ጋር የሚጨፈለግ ቲማቲም ነህ። አንሰነ መታየት ያለብህ። አይ ብዙ ግንኙነቴ ከባለ ስልጣን ነው፣ መስጊድ በጣም እከበራለሁ፣ ትልቅ ሰው ነኝ። አንተ እነሱ ጋር ትንሽ ነህ። ልትከበር ትችላለህ። እነሱ ጋር ግን ትልቅ አይደለም፣ ትንሽ ነህ። ሲያወሩ እንኳን ልትቀድማቸው አትችልም። ያን ሁሉ ተከልክለሃል አንተ። ሲያወሩ እንኳን ልትቀድም፣ መንገድ እንኳን ሲሄዱ ልትቀድም አትችልም። ድንገት እሾክ ይመታቸዋል። እሾክ እነሱን ከሚመታ እኔን ይምታ ብለን እንጂ መቅደም የምትችለው መቅደም አትችልም። ድንገት አላህ ይሄ ረህመቱን የሚመጣ ረህመት እንዳይመጣ ያደረግነው በወላጆቻችን ጋር ያለን ግንኙነት እጅግ በጣም ዝቅተኛ ነው። አላህ ደግሞ ዛሬ በህይወት የሰጠን አባት ወይም እናት ደግሞ ካለ አረፈደም። ዛሬ አሁን ዳዋውን እንጨርሳለን። ስንጨርስ ትጀምራለህ፣ ችግር የለም። ኢነላህ ላ ይገይሩ ማ ቢቀውሚን ሐታ ይገይሩ ማ ቢአንፉሲሂም። አላህ አንድ ነገር አይለውጥም ሰዎች ራሳቸው እስካለወጡ ድረስ። ጅብሪል መጥቶ አይለውጥልንም። እኛን ለውጥ የሚያስፈልግን እስከ 5 ሰዓት ቁጭ እያልክ ኒካ ማሰር ፈልጋለሁ ትላለህ። እንዴት ታስራለህ? መጀመሪያ ወጣ መርካቶ ካርቶን ተሸከም፣ ጆንያ ተሸከም፣ የቢዝነስ ሲስተም ልመድ። 5 ሰዓት ቁጭ ብሎ ሲህር ተደረገብኝ የሚላል ራስ ላይ ነው ሲህር ያረከው። ይሄ ዝም ብለን ጭንቅላታችን የምናደክም ሰዎች አለ። 5 ሰዓት ተነስቶ ሲህር ተደረገብኝ ይላል። እውነትህን ነው። እንዳንተ የተደረገበት አለ? አንደኛ የተደረገብህ እኮ አንተ ነው። ዱዓ የተደረገለት እኮ ጧት ወጥቶ ስራ ለሚሰራ ሰው ነው ነብዩ ገበያውን ባርክለት ያሉት አለይሂ ሰላቱ ወሰለም። ገበያው እንዲባረክ የነገሩት ያንን ነው። 5 ሰዓት ላይ ጫቱን ጀምሮ መቅሪብ ላይ ያቆማል። ሲያሰላስል ፒያሳ ሲሄድ ቦሌ ሲሄድ 7 ሰዓት እንቅልፍ ወስደዋል። ሙአዚናችን ሐያ አለ ሰላ ሲሉ ለምን ይመጣል? ምን ያደርግለታል? ለምን? ፒያሳ የሱ ነው፣ መርካቶ የሱ ነው፣ ሁሉ የሱ ነው። ጧት ሲመጣ ምንም የለም። ምንም
ስለዚህ እያንዳንዱን ነገር ለአላህ ብቻና ብቻ ነው የሚሰጠው። አላህን ከያዝክ ወላሂ ምንም አትሆንም። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። እስቲ ጭንቅላቴን ይዘሽ ዱዓ አድርጊልኝ። ነጭናጫ ነኝ፣ ቲቢተኛ ነኝ፣ ግንፍልተኛ ነኝ። ብዙ ባህሪ አለ። እዚህ ጋር ማይኩን የያዘው ሰውዬ መላእክት እንዳልመስላችሁ አላህ ያጎደለብኝ ባህሪ አለ። እጄን ይመለምናለሁ። ንጹህ አላህ ብቻ ነው። እሷን ጓደኛ አድርግ። አጠገቤ የለችም። ሂድ አንዋር መስጊድ 2 ቁርአን ገዝተ መስጊድ አስገባላት። በእናት ስም አንድ የቲም አሳድግ። ብንቆልሎ ምንም ላናደርገው ኸይር ሳንሰራበት እንሄዳለን። ያንተ ቤት የሆነ ልጅ ሚስትን ያገባል፣ ሌላ ጎረምሳ ገብቶ ብርን ያዝበታል። ይሄ ነው እኮ ዱንያ። ልክ አጆሌ እንደሚሉት ረህመቱላህ አለይህ ለሚስት ባል ብዙ አትድከም ይላሉ። ገብቷቸዋል ቋንቋው። ለሚስት ባል ብዙ አትድከም ይላሉ። አንተ እንዴት እንዳመጣው ያን ገንዘብን ታውቃለህ? ትልቅ ድካም ደክመሃል። አንተ ሞተ፣ ሌላ ሰው ነው የሚያዘው። ቤት መጥቶ ሌላ ሰዎች በአንተ ብር ሌላ ሰው ስብሰባ ያደርጋል ቤት ውስጥ። እንዴት እናድርገው ይባባላሉ። ዛሬ ነው መነገድ ያለብህ። ኢማ የብሉገነ ኢንደከ ልኪበራ አሐዱሁማ አው ኪላሁማ አለ አላህ። ከሁለት አንዳቸው ወደ እርጅና እድሜ የሚመጡብህ የሚደርሱብህ ከሆነ ወደ ልጅነት እድሜ ይሄዳሉና አንዳንድ ክፍተቶች ይመጣሉና ፈላ ተቁል ለሁማ ኡፍ እንዳትላቸው። ባባ ደግሞ አበዛው። ኡፍ እንዳትላቸው። ወላ ተነሐሩሁማ አታመናጭቃቸው። ይሄ ባክሽ የምናሳየው አለ አይደል? በቃ እኔ ብቻ ነው እንደምደውለው። ይሄን ነው አላህ የከለከለ። እኔም ብቻ ነው እንጂ ያያችሁት። ይሄን ነው አላህ የከለከለ። አልሐምዱሊላህ። የፈለከው ነው አባቴ አብሽር፣ የፈለከው። አንዳንዱ ሱብሃንአላህ ዲን ያቃል፣ ዳዕዋ ሰምቷል፣ ልቡ ደረቅ አለ። ደረቅ አከሌ ሞተ ሲባል እቺን አይመስለው፣ በቃ ይሙታ ይላል። ይሄ እኮ ደንዳና ቀልብ ነው። በቃ ይሙት ይላል። ቀብሩ በዚህ ሳምንት ሲባል በቃ ከደረስኩኝ ቀብራለሁ፣ ካልደረስኩኝ እኔ ምን አገባኝ ይላል። ይሄ ደረቅ ነው፣ መታከም አለበት። ሙእሚን አይደለም። ሙእሚን ስስ ነው። አንዳንዴ ኮልፌ ላይ ቀብር ላይ ቅር የሚለኝ ነገር አለ። ሰው ሲያለቅስ ለምን ታለቅሳላችሁ ብሎ የሚደባደባል። ለምን ደሞ አይለቀስም? ማን ነው አታልቀሱ ያለው? ነብዩ አላለቀሱም እንዴ? አልቃሽ አልነበሩ እንዴ? አልአይኑ ተድማ ወልቀልቡ ያሕዘን ወኢና ሊፊራቂከ ያ ኢብራሂም ለመሕዙኑን ነው ያሉት። አይን ታለቅሳለች፣ ልብ ታዝናለች። እኔ ልጄ ኢብራሂም ካንተ በመለየቴ አዝኛለሁ አሉ። ለምን ደሞ አይለቀሰው? ሰውን የሚያከል አወል ሰልፍ መስጊዱ ሲመጣ የነበረ ወንድሜ ስታለቅስ ማልቀሱ ራሱ ሱና ነው። ማልቀሱ የተከለከለ መለየት አለብን። ምንድነው የተከለከለው? ፊትም መቧጨር፣ ግጥም ማውጣት፣ የጃሂልያ ግጥም ማውጣት፣ ልብስም መቀዳደድ፣ ይሄ ነው የተከለከለው። ሙእሚን አልቃሻ ነው እኮ። እንትና ራቦ ሲባል እኔን ልቡ ስስ ነው። እንትና እኮ ታመመ፣ ኢትዮ ጠቢብ እኮ መታከሚያ አጣ፣ ይሮጣል፣ ያስተባብራል። ስስ ነው ሙእሚን። ሸማተራ ተቃጠለባቸው፣ ማን የደነገጠው? ሙእሚን ነው የሚደነግጠው፣ ማንም አይደነግጥም። ወንድሞቻችን እኮ ተቃጠለባቸው፣ ሙእሚን ይደነግጣል። ምን ላርግላችሁ ይላል። ቢያንስ እንደው ስራው ስለተበላሸበት ብሎ ለወንድሙ ዘይት ይዞ ሊሄድ ይችላል፣ አስቤዛ ይዞ ሊሄድ ይችላል። ዲንም ማውቀው እርጥብ የሚሆናል። አሁን እኔ በሚገርም አነዳድ ነርተን ነው ከሰበታ የመጣሁት። ያ አላህ ወንድሞቼ ቀልባቸው እንዳይሰበር ብዬ ሰበታ ላይ የማስመርቀው አንድ ውሃ ነበር። እሱን 2 ውሃ አስመርቄ ነው የመጣሁት። ከኢንግላንድ በሞባይል አይቶ አንድ ውሃ አስመርቅልኝ ብሎኝ አስቸኳይ ብሎ እናቴ ታማለች ብሎ በአስተርጓሚ ነው የምናወራው። ውሃውን አስመርቁ። በጣም የሚያጅባችሁ ለማን ነው የምታስመርቀው ስለው በጣም ነው የምወዳት እናቴን አለ። አክም ቤት አስተኝቻታለሁ። ከሐኪም ቤት ስትወጣ ያው ባንቺ ስም ያስቆፈርኩልሽ በህይወትሽ ያለሽ ያስቆፈርኩልሽ ብዬ ሰርፕራይዝ ላረጋት ነው አለ። ልጁ ግን ምን አይነት ልጅ እንደሆነ ታውቃላችሁ? አይሰግድም። አንዳንዴ እንደዚህ አይነት ሰዎች አሉ። ይሄ ዱርዬ፣ ይሄ ጫት ቃሚ፣ ይሄ ሌባ የምትለው ሰው ሚሊየን ሰዎች አሉ። ሚሊየን ሰስ
አንዳንዴ ደግሞ ማይክሮፎን ይዞ እኮ ቁርአን ተሸክሟል ኢልም ተሸክሟል በማይክሮፎን የሚሳደብ ደግሞ ተሰማለ ዳዋውን ሲጀምር ኢነል ሐምደሊላህ ብሎ ጀምሮ ማለት መስጊድ ገብቶ ወንድሙን አገላምጦ የሚወጣለ ወንድሙን አገላምጦ ይወጣል ወይ በራሱ የለመደው ሲያም ያለ ወንድሙን የሚያገላምጥበት ልክ አርሴናል ማንቸስተር እንደሚባለው ይሄ ሶፊይ ነው ይሄ ዋህብይ ነው ይሄ ምናምን ይያለ ቅብጥርጥር ያለ ወሬ የሚያወራ አለ ይሄን የሚሉ ሰዎች መጀመሪያም ሆዳ አምላኪዎች ናቸው ሆዳቸው ተነክቶ ነው ኢስላም ወደ ቂብላ ዙሮናል እኮ ኢስላም አንድ እርድ እንድናርድ አድርጎናል ኢስላም በላይ ላይ ኢላላህ አስሮናል አንድ መስጊድ ብትበጣ ካለ ጥቅም አለ ማለት ነው ወይ ዑመር ጥቅም አለ ወይ መስጊዶቹ ሱቅ አላቸው ከዛ ውጭ አይጣለም እንዴት ይጣላል ወንድሙን በመጥፎ አይን ማየቱ ለወንጀልነት ይበቃል ይያሉ ነብዩ አለይሂ ሰላቱ ወሰለም ወንድምን ታገላምጣለህ አትችልም በጣም ከባድ ነው ስለዚህ እዚህ ስለገባን ብቻ አይደለም እኔ አወል ሰልፍ ሰገድኩኝ ሰግዶ የማያውቀው ልጅ አላህ መቅሪብ ሊያመጣው ይችላል ተወብቶ አንተ ደግሞ እዛ ልቀር ትችላለህ ሙእሚን ያዝናል ይሄ ልጅ ለምን አልመጣም ወንድሜ ይላል ለምንድነው የይሁዳ ጀናዛ ሲያልፍ ረሱል ያለቀሱት ለምንድነው እኛው በትክክለኛ ኢስላምን ላኢላሃ ኢላላህ ያልተቀበለ ሰው በየትኛው ማህበራዊ ጉዳይ ስንሰማ አንዳንዴ በጣም እኮ ኢስላም ሳይሆን በጣም ስነ ምግባሩ የሚያስገርም ሰው አለ በጣም ግን የምናዝነው አላህ ይርሐመው አንለ ያሳዝን አላህ ይርሐመው ማትለው ሰው ያሳዝን ሰፈር ላይ ስነ ስርዓት አለው እንደምን አደራችሁ ሰላም አደራችሁ ማንኛውም ልማት ነገር ላይ ጎበዝ ነው ሰው ታመመ በጣም ጎበዝ ነው ሲሞት ግን አላህ ይርሐመው አንለው ለምን አላህን አልያዘም ላኢላሃ ኢላላህ አላለ የዚህ አይነት የሚረብሹ ብዙ እኮ አሉ ስለዚህ ሙእሚን በባህሪው ስስ ነው በሰዎች ማጣት والله አይደሰት ሰዎች ሲያጡ ይታመማል ወንድሞቹ ሲያገኙ ይደሰታል ጤነኛ ነው ወንድሙ ጥሩ ቤት ላይ ሲኖር አልহামዱሊላህ ጌታዬ የወንድሜ ሞደቅ አታሳየኝ ነው የሚለው ይደሰታል ከዚህ ተቃራኒስ ከሆነ በቃ የምቀኝነት በሽታ ልቡ ላይ ገብቷል ህክምና ማድረግ አለበት ህክምናው ደግሞ ሆስፒታል አይደለም የሚከደው በጊዜ መስጊድ ገብቶ ቁርአን መቅራት ዚክር ማድረግ ጌታዬ ወይ በሽታዬን አንሳልኝ ማለት አለበት ስለዚህ አላህ Subhanahu Wa Ta'ala ولا تقل لهما اف ولا تنحرهما وقل لهما قولا كريما ጥሩ ንግግር ተናገሯቸው መልካም ንግግር አይ አባዬ አሁን እኔ እንደምጮባችሁ አባ እናቴ ላይ እጂ እዚህ አይነት ዳዋ ማድረግ እኮ ክልክል ነው ለኔ ቀስ ብዬ እንደ ኬጂ ተማሪ አባብዬ ኡሚ አሁን ያረክሽው ልክ አይደለም እናቴ ይሄ እኮ እንዲያፈቃ እኔ እናንተ ልንጫጫው እንችላለን እናቴ ላይ ግን የዚህ አይነት ዳዋ አይደረግም ቀስ ብለ አባብለ አልበላ ያለ ልጅ አባብለ አይደለም ተበለው ልክ እንደዛው ነው ያባበልክ ኡሚ ይሄ ጥሩ አይደለም አላህም እንዳይቆጣብሽ እንዳያዝንብን ብለ ይሄ ነው መናገር ያለብን ስለዚህ ጥሩ ንግግር ተናገሯቸው ወግፊር ለሁማ ጀናሐ الذل من الرحمه ያ ረህመት ክንፋችሁን ደግሞ ዝቅ አድርጉላቸው እሷ አጠገብ ስትገኝ ድምጽም ቀስቀስ አደራ ወንድሞቼ እኔ አደራ እምላችሁ እናት አንተ ስትመጣ እንዳደነግጥብህ አደራ والله ቂያማ ቆሞብሃል እናት አንተ ስትመጣ እንዳደነግጥ ያንተ የቤት ወጪ አፍንጫ ላይ ጣለው አላህ ይረዝቃታል والله خير الرازقين እያበለዋት ነው ብለ እንዳትጨነቅ እሷ መጣልኝ ነው እንጂ መጣብኝ እንዳትልናት አባትም ልክ እንደዛው መጣልኝ አንተ ስትወጣኮ ቤት የቀዘቀዘ እንዲል ነው ማድረግ ያለብህ የሆነች ፋብሪካን ተከላለን የሆነች ሱቅን ከፍታለን ወይ የሆነ ማስተር ተመርቀናል ወይ የሆነ ፕሮፌሰር ተብለን ተጠርተናል ሁሉም እሷ ጋር አይገባም እሱ ጋር አይገባም እዚህ ሂደት ላይ ያላችሁ ወንድሞቼ አደራችሁ እንደው ካስተማርኩት ከተናገርኩት ንግግር እቺን ብቻ ብትዙልኝ ጥሩ ነው ለምን አላህ እያንዳንዱ ዱዓ ለአኺራ ያስቀምጧል የእናትና አባትን ግን እዚህ ዱንያ ላይ ነው የሚያሳየን እንትና እኮ አገባ እሺ ከዚያስ ወይ በሶስት ወሩ እኮ ፈታ ከዚያስ አሁንም ደግሞ ሌላ አስሯል አይቀመጥለትም ለምን ይመስላችኋል ወደ ኋላ ማየት አለበት እሱ
አንዳንዱ ለፈተናም ሊያደርግበት ይችላል። ለፈተና በሚስት ሊፈትኑ ይችላል። 3 4 5 ሚስቶችን ሊያገባ ይችላል። ይፈታል፣ ያገባል፣ ፈተና ሊያደርግበት ይችላል። አንዳንዱ ግን በልጁ ያገኘዋል። እናትና አባት ሌላም ሐዲስም ስላለ የሁለት አይነት ሰዎችን ዱዓ ተጠንቀቁ ብለዋል ነብዩ አለይሂ ሰላቱ ወሰለም። አንደኛ የተበዳይ ዱዓ ነው። የተበዳይ ዱዓ ምን ያህል አላህ ቻይ ነው። የተበዳይ ዱዓ እንደሚደርስም እየነገረን አላህ ዛሬ ፍልስጤምን ስናይ እንደነግጣለን እኮ ቻይነቱ አየው። እርጉዝ ሴት የምትገደልበት ምድር፣ ሕፃን ልጅ የሚገደልበት ምድር። የፍልስጤም ሕፃን ልጅ ስታድግ ምን ታረጋለህ ሲባል ስለማላድግ ምንም አላረግም ነው የሚለው። ስለሚገደል ማለት ነው። ስታድግ እቅድ ምንድነው ሲባል እቅድ የለኝም። ለምን አላድግማ። የአላህ ቁጣ ያወረድባቸው ሕፃን ልጅ ስለሚገሉ። ፊርዓውንም ይዘብሁን አብናአኩም ወይስተሕዩኑ ኒሳአኩም፣ ወንዶችን ይገላል ሴቶችን ይተዋል የተባለው ፊርዓውን ይኸው በዘመናችንም ፊርዓውን አየነው። ሕፃን ልጅ የሚገሉ ፊርዓውኖች ለሽታ ምን ሳሳላቸው ሕፃኖች ሳይርባቸው ሳይጠማቸው ሲያለቅሱ የሚረብሹን ሕፃናቶች ረክፈዋል። እርጉዝ ሴት ረክፋለች። ግን አላህ ሰዓት አለው። 5 ሰከንድ ለሱ ብዙ ናት። ለኔና ላንተ 5 ዓመት ብዙ ነው። ለአላህ ትንሽ ናት 5 ሰከንድ። በሰከንድ ውስጥ ማንነታችንን ከሁላችን ማየነው። መንቀጥቀጡ ተነሳ ተብሎ ልጅ ይዞ ሁሉም ወጣ። እውነት መንቀጥቀጥ ነው ምንድነው የሚለው በኋላ ነው እየሰማን ይመጣል። አላህ ያሳያችሁ። የተበዳይ እንባ ተጠንቀቅ ነብዩና አለይሂ ሰላቱ ሰላም ያሉት። ለምን ليس بينه وبين الله الحجاب፣ በበዳይና በተበዳይ መካከል ግርዶሽ የለም። ብዙ በንግድ የምናውቃቸው ወንድሞች አላችሁ። አደራ እምላችሁ ሚስቴን ለማስደሰት ቤተሰቦቼን ለማስደሰት ብላችሁ የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና ነው? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አርግልህ፣ በቃ ረጋ ብለህ ደውላ እያለን ያለው